ኦሪት ዘሌዋውያን ምዕራፍ 15 ተራ ቁጥር 1 እግዚአብሔርም ሙሴንና አሮንን ጠርቶ እንዲህ ብሎ ተናገራቸው። ለእስራኤል ልጆች ሁሉ እንዲህ ብላችሁ ንገሯቸው አለ። ማንም ሰው ከሰውነቱ ፈሳሽ ነገር ቢወጣበት ፈሳሽ ነገር ቢፈሰው ስለሚፈሰው ነገር ሁሉ ርኩስ ነው ብላችሁ ንገሩ አላቸው። ተራ ቁጥር 3 ከሰውነቱ ስለሚፈሰው ነገር ርኩስነቱ ይሄ ነው። ከሰውነቱ የፈሰሰው ነገር ሁሉ ሰውየውን ርኩስ ያደርገዋል አለ። ፈሳሹ ነገር ከስጋው የሚፈስ ቢሆን ወይም ደግሞ ከመፍሰሱ ቢቆምም ሰውየው ርኩስ ነው አለ። ተራ ቁጥር 4 ፈሳሽ ነገር ያለበት ሰው የሚተኛበት መኝታው ሁሉ ርኩስ ነው አለ። የሚቀመጥበትም ነገር መቀመጫው ሁሉ ርኩስ ነው አለ። ተራ ቁጥር 5 እሱ የተኛበትንም መኝታውን የሚነካ ሰው ሁሉ ልብሱን ይጠብ። እርሱም ያ ርኩስ ሰው የተኛበትን የተቀመጠበትን ነክቷልና ረክሷል። እሱም ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ የረከሰ ነውና አለ። ተራ ቁጥር 6 ፈሳሽ ነገር ያለበት ሰው በተቀመጠበት መቀመጫ ላይ የሚቀመጥ ሰው ልብሱን ይጠብ፣ በውሃም ሰውነቱን ይታጠብ፣ እስከ ማታ ድረስም የረከሰ ነውና አለ። ተራ ቁጥር 7 ፈሳሽ ነገር ያለበትን የሰውን ሥጋ የሚነካ ሁሉ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታ ድረስም እሱ ርኩስ ነውና አለ። ተራ ቁጥር 8 ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ምራቁን ቢተፋ ያ ምራቁ የተተፋበት ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እርሱም እስከ ማታ ድረስ የረከሰ ነው አለ። ተራ ቁጥር 9 ፈሳሽ ነገር ያለበት ሰው የተቀመጠበትን ኮርቻ ሁሉ በዚያ ኮርቻ የተቀመጠ ሰው ቢኖር እርሱም ርኩስ ነው። ተራ ቁጥር 10 ከበታቹም ያለውን ነገር የሚነካ ያ ፈሳሽ ያለበት ሰው ነገር የነካውን ነገር ሁሉ የሚነካ ሰው እሱ ርኩስ ነው። ሰውነቱንም በውሃ ይታጠብ፣ ልብሱንም ይጠብ። እነዚህንም ነገሮች ሁሉ የሚያነሳ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታ ድረስ የረከሰ ርኩስ ነው አለ። ተራ ቁጥር 11 ፈሳሽ ነገር ያለበት ሰው ሁሉ እጁን በውሃ ሳይታጠብ የሚነካው ነገር ሁሉ የሚነካው ሁሉ ልብሱን ይጠብ። ፈሳሽ ነገር ያለበትን የሚነካ ሁሉ እርሱ ልብሱን ይጠብ፣ በውሃም ሰውነቱን ይታጠብ፣ እርሱም ራሱ እስከ ማታ ድረስ የረከሰ ነው አለ። ተራ ቁጥር 12 ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ሁሉ ይስበሩት፣ የእንጨቱንም ዕቃ ሁሉ በውሃ ይጠቡት አለ። ተራ ቁጥር 13 ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ 7 ቀን ይቁጠር፣ 7 ቀን ይቆጠርለት። ልብሱንም ያጥባል፣ ገላውንም በምንጭ ውሃ ይታጠባል አለ። የዚያን ጊዜ ንጹሕ ይሆናል አለ። ከሰባተኛው ቀን በኋላ ማለት ነው። ተራ ቁጥር 14 በስምንተኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዞ ወደ መገናኛው ድንኳን ወደ ቤተ መቅደሱ ደጃፍ በእግዚአብሔር ፊት ይምጣ። ለካህኑም ያመጣቸውን ይሰጠዋል። ተራ ቁጥር 15 ካህኑም አንደኛውን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት አድርጎ ያቀርበዋል። ካህኑም በእግዚአብሔር ፊት ስለ ፈሳሹ ነገር
ለዚያ ሰው ያስተሰርይለታል አለ። ተራ ቁጥር 16 የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታ ድረስ እርሱ የረከሰ ነውና አለ። ተራ ቁጥር 17 ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል፣ እርሱም እስከ ማታ ድረስ የረከሰ ነው አለ። ተራ ቁጥር 18 ወንዱ በሴቲቱ ቢደርስባት ሁለቱ በውሃ ይታጠቡ፣ እስከ ማታም ድረስ ሁለቱ የረከሱ ናቸውና አለ። ተራ ቁጥር 19 ሴት ልጅ ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ ጊዜ 7 ቀን ትቀመጥ፣ እርሷን የሚነካትም ሁሉ እስከ ማታ ድረስ የረከሰ ነው አለ። ተራ ቁጥር 20 መርገሟም በመርገምም ስትሆን የምትተኛበት ነገር ሁሉ እርሱ እርኩስ ነው፣ የምትቀመጥበትም ነገር ሁሉ እሱ እርኩስ ነው አለ። ተራ ቁጥር 21 መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ሰውነቱን ይታጠባል፣ እስከ ማታ ድረስም እሱ እርኩስ ነው አለ። ተራ ቁጥር 22 የምትቀመጥበትንም ነገር ሁሉ የሚነካ ሰው እርሱ ልብሱን ይጠብ፣ በውሃም ሰውነቱን ይታጠብ፣ እርኩስ ነውና አለ። ተራ ቁጥር 23 በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ተራ ቁጥር 24 ማንም ሰው ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው፣ የሚተኛበትም መኝታ ሁሉ እርኩስ ነው። ከሷ የነካው እርኩስ ነገር ሳይታጠብ እሱንም የነካ እርኩስ ይሆናል አለ። የእርኩስ እርኩስ ማለት ነው። ተራ ቁጥር 5 ሴትም ብትሆን ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይም ደሟ ከመርገሟ ወራት የሚበልጥ ሆኖ ቢፈስ በመርገሟ ወራት እንደሆነችው እንዲሁ በፈሳሿ ርኩስነት ምክንያት ትሆናለች። በፈሳሿ ርኩስነት ወራት ትሆናለች። ይህም በወራዊ ግዳጇ ጊዜ 7 ቀን እንደምትቆየው ከግዳጇ ውጭ በሚፈሳትም ፈሳሽ 7 ቀን ትቆያለች አለ። 7 ቀን እስከሚሆናት ድረስ ማንንም አትነካም፣ ከማንም አትደርስም ማለት ነው። ርኩስት ናትና። ተራ ቁጥር 26 ደሟ በሚፈስበት ወራት ሁሉ የምትተኛበት ምኝታዋ ሁሉ በመርገሟ ጊዜ እንደነበረው ምኝታ እንደዛ ያለ ይሆንባታል። የምትቀመጥበትም ነገር ሁሉ እንደ መርገሟ ወራት ርኩሰት እንደዚያ ርኩስ ነው አለ። ተራ ቁጥር 27 እነዚህንም ነገሮች የሚነካ ሁሉ ርኩስ ነው። ልብሱንም ያጥባል፣ በውሃ ሰውነቱንም ይታጠባል፣ እስከ ማታ ድረስ የረከሰ ነውና አለ። ተራ ቁጥር 28 ከፈሳሿም ብትነጻ 7 ቀን ትቆጥራለች፣ ከዚያም በኋላ ንጹሕ ትሆናለች። ተራ ቁጥር 9 በስምንተኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣቸዋለች። ተራ ቁጥር 30 ካህኑም አንደኛውን ለኃጢአት መሥዋዕት፣ ሁለተኛውን ለሚቃጠል መሥዋዕት አድርጎ ያቀርብላታል። ካህኑም ስለ እርሷ ርኩስነት በእግዚአብሔር ፊት ያስተሰርይላታል አለ። ተራ ቁጥር 31 እንደዚሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በርኩስነታቸው ምክንያት እንዳይሞቱ የእስራኤልን ልጆች ከርኩስነታቸው ለያቸው አለ። ከርኩስነታቸው ለያቸው ማለት የሚያረክሳቸውን ነገር እንዲያውቁ አድርገን ንገራቸው አለ። ሳያውቁ እንዳያደርጉት ማለት ነው።
ተራ ቁጥር 32 ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው በመርገሟም ለታመመች ፈሳሽም ነገር ላለባቸው ለወንዶችም ለሴቶችም የረከሰችንም ሴት ለሚገናኝ ሁሉ ሕጉና ሥርዓቱ ይሄ ነውና ይህንን በእስራኤል መካከል አስተምሩ አለ።